White House today as the bidding war for Warner Brothers Discovery. ቀዳሜኛ እንዳማረበት የተሰኘው ፕሮግራማችን አንድ ቻሌንጅ እንደማንኛውም ሽርሽራችን አሁን ጀምሯል። ቆራሌው በቅንጦት ቆራሌው መተናቀ ቆራሌው 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 አሬ ቆርቆሬያሌው ቆራሌው ኦኬ ባራፕ ነው ዛሬ ቆራሌው ስታይል ኦፍ ዳንስ ዛሬ ያበደ ቃል ይመጣላችሁ ሰው እንደስኮ ጆቢ ተሸክሏል። ነገር የለም አይ ታስታውቃለህ ዛሬ አስለደከመኝ እስቲ ልጠጣ ናፍቀህን ነበረ። በደንብ ብዙ ነገር ተሸክመህ እንደመጣህ ያስታውቃል። መጥቷል ገብቷል ቤተሰቦቻችን ብዙ ነገር ይጠብቃሉ። አዎ በትክክል ከጆንያው መለስ ስንል ደግሞ እሺ ሰሞኑን የበዓል ድባብ ነበር አይደል? የበዓል ድባብ ነበር። ብረን የተመለስነው ኢድ ቆንጆ ነበር። ግን ሰላም ብለናቸው ቤተሰቦቻችን አይላል የቻናል ዋን ቤተሰቦቻችን ቀዳሜኛ ተወዳጁ ፈሽ የምትሉበት ቆንጆ ቆንጆ ፕሮግራሞችን የያዘው ቀዳሜኛ ተጀምሯል። ቀዳሜኛ ደግሞ እንደ ሁል ጊዜ ሁሉ ብዙ መረጃዎችን እዚህ ጠረጴዛ ላይ በመናወራበት ቆራሌው ተጀምሯል። ጆቢ ብዙ ወሬ እንዳያስክ ጥርጥር የለኝም። ግን ዲጂ ልጀምር ወሬው በጣፍጣስ ለምትነገር ነው ነገር አይደለም። አይ ባይጣፍጥም የግዴታ ማውራት ያለብን ነገር አለ። ይመራችሁ ዋጧት ነው የቲጂ አጀንዳ። ከዛሬ 15 ቀን በፊት ጀምሮ ዓለም በብዙ መንገድ እየተናወጠች ነው ብለን መካከለኛው ምስራቅና ኢራን አካባቢ ያለውን ነገር አውርተናል ነበር። ትዝ ይላችሁ እንደሆነ ይሄ ቀጠናው ላይ የነበረው በጣም ከባዱ ቀውስ ወደኛ ህይወት ሲተረጎም ምን ማለት ነው የሚለው ላይ ነው ካተኮርን ማተኮር ያለብን። እንደው መንደረኛ ወሬውን እንተወውና ብለናል ነበር። ቀስ እያለ እየተንፏቀቀ ነገሩ ሳይመጣ አይቀርም። ዞሮ እንድንደነግጥ ሳይሆን ወይም እንድንረበሽ ሳይሆን አንዳንድ ችግሮች ሲመጡ አይን አፍጥጠው ደጃችን ሲቆሙ ምንድነው ማድረግ ያለብን የሚለው ላይ መፍትሄ ስላለን ነው። መፍትሄው ላይ በደንብ ማውራት አለብን። ከቀናት በፊት ያው የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በይፋ ነዳጁን መቆጠብ አለብን የሚል መልእክት ለኢትዮጵያ ሕዝብ አስተላልፈዋል እና ነዳጁን መቆጠብ ግን እኔ ባለመኪናዎች አይመለከተኝም እያልከው ለታክሲ ተጠቃሚ እናዳምጥ ለሁሉ በቃ ነዳጅ ለሚጠቀም ነዳጅ መጠቀማችን ደግሞ በቀጥታም ባይሆን በተዘዋዋሪ ነዳጁን በሚጠቀሙ ተሽከርካሪዎች ቤትህ የሚመጣልህ ህይወት ውስጥ የሚመጣልህ ነገር አለ አይደል? እሱንም ጭምር እኮ ነው ተጽዕኖ ሰለባ የሚያደርገው። ስለዚህ ቅድሚያ ለምንሰጣቸው ነገሮች ተሽከርካሪዎችን መጠቀም፣ የነዳጅ አከፋፋዮች፣ አቅራቢዎች፣ ቸርቻሪዎች፣ ነዳጅ ማደያዎች ሳይቀሩ እንደዚሁም ማንኛውም የማህበረሰብ ክፍል ቅድሚያ ለሚሰጣቸው ነገሮች ሁሉ ተሽከርካሪዎችን ይጠቀም የሚል አንዱ ነገር ነው። ተሽከርካሪዎችን ቅድሚያ ለምንሰጣቸው ጉዳዮች ብቻ እንጠቀም የሚለው እንዳለ ሆኖ አንዳንድ ጊዜ እንዴት ነው ነዳጅ የምንቆጥበው የሚለው ልክ እንደዚህ ችግር ሲመጣና ማስጠንቀቂያ ሲሰጥ ብቻ ነው የምናውቀው እንጂ በመደበኛው የዕለት ተዕለት ህይወታችንም የኑሮ ዘዬ አካል ማድረግ አለብን። ምክንያቱም ነዳጅ ገዢዎች ነን። በቀጥታ እኛ ከራሳችን ምድር አውጥተን የምንጠቀም አይደለንም። ሌሎችም እንግዲህ ዝሆኖች ሲጣሉ ሰለባ እንሆናለን አይደል? ከመኪናም በተዘዋዋሪ የኑሮ ውድነት ላይ የራሱ የሆነ አስተዋጽኦ ነው። ለዛ ነው ሁላችንም የሚመለከት እንጂ አሁን ተስማምቻለሁ እንዴ በጣም። ስለዚህ አንድ መንደር ውስጥ አካባቢ ውስጥ ያለን ሰዎች መዳረሻችን ተቀራራቢ ቦታ ከሆነ ሁላችንም ተሽከርካሪ ይዘን ከምንወጣ በጋራ የት ቦታ እንሂድ ከየት ደግሞ አንድ ላይ እንመለስ የሚለውንም
በአስቸጋሪ ጊዜ ብንሞክረው መልካም ነው። መገናኛ ብዙኃን በብዛት እነኝን ጉዳዮች እያወሩ ስለሆነ ማውራቱ አስፈላጊ ስለሚሆን ነው። ከዛ ባለፈ እንግዲህ ፀሐዩን ዝም ብለን መኪና ስላለን እንዞር የነበርን ሰዎች ካለንም ትንሽ ቆም አድርጎ እስቲ ይሄ ጊዜ ይለፍ፣ ቀናቶች ይለፉ ራሳቸው መፍትሄ ይዘው ስለሚመጡ አሳሳቢና በጣም ቅድሚያ የምንሰጠው ነገር ከሌለ በስተቀር ቆም ብንልም የፐብሊክ ትራንስፖርትን ወይም የህዝብ ትራንስፖርትን መጠቀም አማራጭ ቢሆንም መፍትሄ ይሆናል። ፍጆታውን ከመጠቀም አንጻር ከመቆጠብ አንጻር ማለት ነው። ይሄን እያደረጋችሁ እንዳላችሁ ደግሞ እናምናለን። እኔ ምን ዋጋ ቆም ያለው መሰለሽ መኪና ያላችሁ ወዴት አብረን እንሂድ ከየት አብረን እንመለስ ጋር ነኝ እስካሁን አይደል? እኔ የቱ ጋር ላስቆማችሁ ነው ደግሞ። ለማንኛውም ይሄ አስቸጋሪ ጊዜ አልፎ ዓለማችንም ህዝባችንም በተረጋጋ ሁኔታ እንዲሆን እንመኛለን። ቀዳሚኛ ይሄን ይመኛል። ሰላም ለዓለም ህዝብ ሁሉ። ከዛ ደግሞ ከነዳጁ መለስ ብለን ወደ ኦስካር ወደ አዋርድ ነዳጅ ቀዳሽ ምናምን አሁን ይሄድሽ 98ኛው ኦስካር እንግዲህ ተካሂዷል። በዚህ የኦስካር ሽልማት ስነ ስርዓት ላይ ታዲያ አንድ መነጋገሪያ የሆነ ዶክመንተሪ ዋንጫ በልቷል። ይሄ ዶክመንተሪ ታይትሉ በጣም ዩኒክ ነው፣ ደስ ይላል። ሚስተር ኖባዲ አጌንስት ፑቲን ይሰኛል። ትገምታላችሁ ብዬ አስባለሁ። ስለ ሩሲያው ፕሬዚዳንት ቭላዲሚር ፑቲን የተሰራ ዶክመንተሪ ነው። ይሄ ዶክመንተሪ የቭላዲሚር ፑቲን ፕሮፓጋንዳዎች ላይ እና ፓትሪዮቲክ ካሪኩለም ወይም የሀገር ፍቅር የትምህርት ስነስርዓት ላይ ያተኮሩ ናቸው። እዚህ ዶክመንተሪ ላይ በተዋናይነት እና በአሲስታንት ዳይሬክተርነት ወይም በረዳት ዳይሬክተርነት የተሳተፈው ፓቬል ታላንኪ በአዋርዱ ላይ ንግግር ሲያደርግ ምን ብሏል? ለወደፊት እጣ ፈንታችንና ለልጆቻችን ስንል እባካችሁ ጦርነቱን እናቁም ብሏል። እና ይሄው ዳይሬክተር ታዲያ በበፊት ህይወቱ ወይም ደግሞ ወደ ትወናው ዓለም ከመምጣቱ በፊት መምህር ነበር። መምህርነቱ ታዲያ ለዚህ ዶክመንተሪ በጣም ትልቅ አስተዋጽኦ አድርጓል። ለምን አትሉኝ? ለምን? በሩሲያ የትምህርት ካሪኩለም ፓትሪዮቲክ ወይም ደግሞ ይሄ አገር ወዳድነትን የሚያስተምሩበት መንገድ ጦርነትን በመስበክ ነው ወይም ደግሞ ጦርነትን በማበረታታት። ታዲያ ይሄ መምህር ምን ያደርጋል? በትምህርት በሚሰጥበት ጊዜ ላይ ድብቅ ካሜራዎችን ያስቀምጥና እነዚህን ነገሮች ሪከርድ ያደርጋል። ታዲያ ሪከርድ አድርጎም አላበቃም። ይህንን ሪከርድ ያደረጋቸውን ቪዲዮዎች ደግሞ በሃርድ ድራይቭ ለአሜሪካው ዳይሬክተር ዴቪድ ቦርንስታር እነዚህን ቪዲዮዎች ይሰጠዋል ማለት ነው። እነዚህ ቪዲዮዎች ፐብሊሽድ ሆነው ሚስተር ኖባዲ አጌንስት ፑቲን የተሰኘውን ዶክመንተሪ አወጣተው ሰጥተውናል። ዴቪድን በዚሁ ዶክመንተሪ ላይ ራሱን መልእክት አስተላልፏል። ግን ከምንም በላይ እንደዚህ አይነት ዶክመንተሪ ስለ ጦርነት ተማሪዎች ሲሰበኩ የሚያሳይ ዶክመንተሪ እንዴት ሀገር እንደምትወድም እና እንደምትጠፋ ያሳያል። ከዚህ ተማሩ ብሏል የአሜሪካው ዳይሬክተር ዴቪድ። በዚሁ አጋጣሚ ፓቬል እንኳን ደስ አለ፣ እንዲሁም ሙሉ ቲም። በዚህ ዶክመንተሪ ላይ ያየዋል ብላችሁ ታስባለህ? እስራኤላውያን፣ አሜሪካውያን፣ ኢራናውያን ኪም ጆንግ ማለት ነው። እንደዚህ ብሎ ነው የሚያይ ይመስለኛል። ኪም ጆንግ በቃ አሁን በሰሞኑ ጦርነት ራሱ በጣም ተወስሷል። ሚሳኤሉን ካልተኮሰ እንደዚህ አይነት ዘጋቢ ፊልም የሚወዱ አይመስለኝም። እኔ ደግሞ ኪም ጆንግ ግን እነሱ ይሄን ነገር ትኩረት አድርገው የሚያዩ ይመስለኛል እንደኔ። ግን ይህንን ዶክመንተሪ እኔ ለማን ጋብዛለሁ? ለሁሉም የዓለም ሕዝብ ስፔሻሊ ደግሞ አሁን ጦርነት ቀጠና ወይም ሚድል ኢስት ላይ ላሉ ሀገራት መሪዎች፣ ባለስልጣናት ትልቅ መልዕክት ይሆናል። ትልቅ መልዕክት ማሳያም ስለሆነ ዶክመንተሪ ያው ሰላም ነው የተሰበከበት። ለማንኛውም ዘጋቢ ፊልም ሰላምን የመስበክ ደግሞ ትልቅ አቅም አለው የሚለውንም ያሳየናል። አሁን ከራሽያ ወደ ዩክሬን ወሰዳችሁ። በጣም አነጋጋሪ በጣም ቀውስ እብድ የሚባሉ ካፕሎች ነበሩ በሰሞኑ በጣም መነጋገሪያ የሆኑትና ምን አድርገው ነው ምናምን ብላችሁ ታስባላችሁ? ካፕል አሁን ኮንተንት ብዙ አይነት እያየን ስለሆነ ፕራንክ ተደራረጉ። አንድ እሱ ነው። ሁለተኛ በቃ ትኩረትን በሆነ መንገድ መሳብ የሚችሉበት ነገር አድርገዋል። ዞሮ ዞሮ ከሁለቱ አያልፉም። ቲጂ እንዳለችው ትኩረትን ለመሳብ የሚያደርጉት ነገር ነው። ያ ነገር በጣም አነጋጋሪ የሆኑ ለ3 ወራትን እጃቸውን በካቴና አስረው በወርልድ ሪከርድ ላይ ለመመዝገብ ነበር ሀሳባቸው። ያ ነገር ያደርጉበት ምክንያት ምንድን ነው? በመሀላቸው የተፈጠረውን ግጭት ለመፍታት ለመቀነስ ብለው አስበው ነው። ካቴና አንድ ላይ ታስበው አስቡት። ለ3 ወር ነው ያየሁት መሰለኝ ይሄን መረጃ። ለ3 ወር ታስረዋል። እና እኔ የሚገርመኝ ታስረው የት ይሄዳሉ ብሎ ነው መገመት ነው የሚያቀታችሁ። ባል 3 ወር ህይወታቸው ፖዝ አድርጓል ወይስ አንዱ ያንዱን ነው የሚኖረው? የትም ቢሄዱ አብረው ነው። ገበያም፣ በካፌም፣ መጸዳጃ ቤትም ሲሄዱ ማለት ነው።
ይህን ስታነሳ ግን እኔ አሳሳቢ ነገር የሆነብኝ ሰዎች ፕራይቬሲ ይፈልጋሉ በተፈጥሯቸው አይደለ? የሆነች ኢቭን እንኳን ከፍቅረኛቸው ከቤተሰብህ ራሱ አንዳንዴ የብቸኝነት ጊዜ ትፈልጋለህ አይደል? ደብረው ላይሆን ይችላል። በቃ ለራስህ ጊዜ መስጠት ትፈልጋለህ እና እነዚህ ሰዎች እንዴት ነው ይህን ሃንድል የሚያደርጉት? ይሄ እንዴት ነው ተፈጥሯዊ ህግን አይጋፋም ወይ የሚለው ነው። ከሽንት ቤቱ ብዙ ነገሮች አሉት። እሱማ ልክ ነሽ። ግን እነሱም ያው እየከበዳቸው መጥተዋል። አሁን በመሀል ግን አልተጠናቀቀም። ይሄ ነገር ይዘልቅ ይሆን እንዴት ይጠናቀቅ ይሆን ነገሮች አጓጊ ነው የሚሆነው። ግን ተነፋፍቀው ቢገናኙ ባይነኝ እኔ እንደውም 3 ወር ባይተያዩ። ኧረ ቃቃ የሚመስል ነገር አለው አይደል? እኛም ሀገር ደግሞ እንዳይመጣና እንዳንሰለች እና ቁልፉ ማጋ ነው ያለው ነው። ሶስተኛ ሰው ጋር ነው ወይስ እነሱ ጋር ነው ያለው? ለማንኛውም የቻናሏን ቤተሰቦች ይህንን የ3 ወር ጉዞ ምን ላይ ደረሱ የሚሉትን ነገሮች በቆራሌው ተከታትለን ወደ እናንተ እናመጣለን። ጠብቁን። እኔ ምን ግርም ይለኛል መሰላችሁ? ስለ ጦርነት በጣም ተጨንቀን በምናወራባቸው አጋጣሚዎች በዛው ልክ ደግሞ ከጦርነት ተቃራኒ የሆኑ መነጋገሪያ ክስተቶች ይከሰታሉ። በዚህም ባሳለፍነው ሳምንት ይሄው ነው የተከሰተው። በዚሁ ጦርነት ላይ እንግዲህ በእስራኤል ወይም በአሜሪካ በተደረገው ጥቃት ካሚኒ ከዚህ ዓለም በሞት ተለይተዋል። እንግዲህ የሞቱት የአባቱ ተከታይ ሆኖ ደግሞ ልጃቸው ስልጣን ላይ መጥቷል። አሁን ስለ ስልጣኑ ምናምን ስለ ፖለቲካው አናወራም። በጣም መነጋገሪያ እየሆነ ያለው የሶሻል ሚዲያ አካውንት ወይም የኤክስ አካውንት በስማቸው መከፈቱ ነው። በሙጅተባ ካሚኒ ማለት ነው። መከፈት ብቻ አይደለም 1.3 ሚሊዮን በላይ ተከታዮች እንዳሏቸው እየተነገረ ይገኛል። እሱ አይደለም ግን በጣም ያስገረመኝ። ምክንያቱም ይሄ ቁጥር ትክክለኛ እንዳልሆነ እንደ ቢቢሲ ቬሪፋይ ያሉ ትልልቅ ሚዲያዎች ስቴት አድርገዋል። ስለዚህ ልጃቸው ወደ 10,000 የሚጠጉ ተከታዮች ነው ያሏቸው። ከዚህ ሁሉ ግን የገረመኝ አካውንታቸው ቬሪፋይድ ነው ወይም ደግሞ ሰማያዊ የራይት ምልክት አለው። ያ ማለት በካምፓኒው እውቅና ተሰጥቶታል። ይህ የባለስልጣኑ ልጅ ወይም ደግሞ ሙጅተባ ካሚኒ ደግሞ በአሜሪካ ሰስፔንድ የተደረገ ወይም የተገለለ ሰው ነው እና ኤክስ ቬሪፋይ ማድረጉ ከአሜሪካ ጋር ሌላ አይነት ውዥንብር ውስጥ እንደሚከተውም እንዲሁ መነጋገሪያ ሆኗል። ግን ከዚሁ ጋር ተያይዞ ደግሞ በኤክስ ፔጃቸው ላይ ያለው ፕሮፋይል ፒክቸራቸው ኤአይ ጀነሬትድ ወይም ኤአይ የሰራው እንደሆነ ሰዎች ቬሪፋይ አድርገዋል። እንደ ቢቢሲ ቬሪፋይ ያሉ ትልልቅ ካምፓኒዎች ቬሪፋይ አድርገዋል ወይም አረጋግጠዋል። ከሱ ሁሉ በላይ ደግሞ እኚሁ ባለስልጣን ምን እያደረጉ ነው? በአዲሱ ኤክስ ፔጃቸው ላይ ወደፊት ይዘው ስለሚመጡት አቅጣጫዎች እንዲሁም ደግሞ ከዛ በበለጠ በአሜሪካና በእስራኤል በደረሰብኝ በደል ላይ በቀል ወይም ሪቨንጅ አውጃለሁ ብለዋል። ስለዚህ እሳቸው ናቸው ያሉት ወይስ የሚለው ገና ጥያቄ ምልክት ውስጥ ነው ያለው። ገና እርግጠኛ የሆነው ነገር የለም። ስለ ኤአይ ግን ካወራሽ እዚሁ ላይ በጣም የገረመኝ ነገር እና ዓለም በጣም ያወራበት ነገር የእኛ ሀገር ተሳዳቢም ስንል ደግሞ ደረጃ አውጥተንለት በስድብ ማንም አይደርስብኝም ብላችሁ ዋንጫ የበላችሁ ተሳዳቢዎች ካላችሁ ነው የሚመስለው አይደል? የሆነ ነገር ላስጠነቀቃቸው ነው። እኔ ሳልሆን ግን ሜምዴቭ የተባለ የቴክኖሎጂ ካምፓኒ ነው እፈልጋችኋለሁ ብሏቸዋል። እና ተሳዳቢነት ዓለም አቀፍ ተፈላጊነት ይሰጣል የሚለውን እኮ አይቼ ግን አረጋግቶኛል። በኋላ ላይ ለምን እንደፈለጋቸው ሳይ ኤአይን ማበሳጨት ነው የተፈለገው። እየሰደቡት ስሜቱን እየነኩ ኤአይ ስሜት የለውም። እስካሁን የቴክኖሎጂ ሰዎች ያደረጉት ነገር እሱ ነው። ስሜትማ ከመጣ ጉዳችን ነው። በቃ ሰውን ሆነ ማድረግ ያልተቻለው ስሜትን ነው። አዎ። ግን አንድ የገረመኝ ነገር አይታችኋቸው ከሆነ በኤአይ ቨርዥን እንደ ቻት ቦት አይነት ተጠቅማችሁ ከሆነ የሆኑ ጉዳዮች ላይ ልታናድዷቸው ስትሞክሩ እናናዳቸው ብላችሁ ሳይሆን የሆነ ነገር ስታወሯቸው ካልገባቸው ቆይ እስቲ ምን ሊሉኝ ፈልገው ነው? ምን እያልከኝ ነው? ቆይ አልገባኝም ይላሉ አይደል? እንደ ሰው አናዶሽ አንዳንዴ አንተ ደግሞ ምንድነው የማይገባህ አንቺ ደግሞ ትያለሽ። እነ ጉግል ማፕ እንኳን ሲያናዱሽ አይደል? በቮይሱ ስትመጣ ወዴት ነው እየወሰድሽኝ ያለሽው ትያለሽ እኮ መንገድ ስትመራሽ። እና ተሳዳቢዎቹ ግን የተፈለጉት ለምንድን ነው? ኤአይ መረጃዎችን እየረሳ ነው ወይስ ደግሞ እያስታወሰ ነው የሚለው መሀል ላይ ጥናት እንዲደረግበት ተፈልጓል። የሚረሳ ከሆነ የመርሳት መጠኑ ምን ያክል ነው? እንዲያስታውስስ ምንድን ነው ማድረግ ያለብን የሚለው ቴክኖሎጂስቶቹ ሊሰሩ ፈልገዋል፣ ሊያጠኑ ፈልገዋል። ኤአይ አልዛይመር ይዘዋል ወይስ? ስለዚህ ለአንድ ጊዜ ቅጥር $800 ነው የሚከፈለው። ከተሳዳቢዎቹ የሚፈለገው ነገር ምንድን ነው?
በደንብ ማናደድ ነው። ምን እያልከኝ ነው? አንተ ደግሞ አይገባህም እንዴ? ረሳኸው እንዴ? ረስተኸዋል። በቃ ይሄን መረጃ ማታውቀውም አንተ። በቃ ዝም በል። እኔ ነገር ኤክስፐሪመንት ማድረግ ፈልጋለሁ። እና ቆይ ትንሽ ጊዜ ስጠኝ እባክህ ሊልሽ ይችላል። ደግሞ ትሁት ለመሆን እኮ የሚሞክሩት ነገር አይደል? የቻት ቦቶች ኢቭን ቢሳሳቱ ራሱ በተለይ አማርኛ ላይ ሶሻል ሚዲያ ላይ ሰሞኑን እያየው ነበርና ደግሞ ደጋግመው ያስባቸዋል። እነሱም ደግሞ ደጋግመው ያንን ጊዜ ስጠኝ ይላል። በማክበር ነው የሚሆኑት። ተሳደቡ ብለን ስናስብ እባክዎትን ምን አባቶት ነው ብቻ እኛ ስድብ አናቅም። እኔ አላቅም ስድብ። የሚያውቁት ያውቃሉ እንዴት ነው ተሳድበው የሚያሸንፏቸው ወይም ደግሞ መርሳት አለመርሳታቸውን የቴክኖሎጂ ሰዎቹ እንዲመዝኑ የሚያደርገው ስድብ የትኛው መጠን ላይ ነው የሚመጣው የሚለውን ያው ምንድን ነው የሚባለው ስሜትን ማስነቀል የሚባለው ደረጃ ላይ የሚያስደርስ ስድብ አለኝ የምትል ተጠርታችኋል። ሌላ ምንም ልንል አንችልም። በቆራሌው የተለያዩ ነገሮችን አንስተናል። በዚህ ሳምንት ምን ተወርቷል፣ የትኛው ነገር እኛን ይመለከተናል የሚለውን ጠረጴዛችን ላይ በቆንጆ ስሜት አውርተናል። ያጋራናችሁ መረጃዎች እንዴት ናቸው? ቆራሌውን እንዴት እያገኛችሁት ነው? አጠቃላይ የቅዳሜኛ የቻናል ዋን ፕሮግራሞቻችን ቤተሰቦች በመሆናችሁ እኛ ደስተኞች ነን። እናንተስ ደስታችሁን መጠኑን ብታጋሩን ደስ ይለናል። በቅዳሜኛ የዛሬ ፕሮግራማችን ጀምር ነው እንጂ ገና ብዙ ነገር ይዘንላችኋል። ከኛ ጋር አብራችሁ ነው።